ሰላም እንደምን አላችሁ ውድ የቻናላችን ቤተሰቦች፣ በዛሬታችን ይዤላችሁ የቀረብኩት ዋጋቸው ከ1 ሚሊዮን 100 ሺህ ብር ጀምሮ ለገበያ የቀረቡ አዳዲስ እንዲሁም ያገለገሉ የተለያዩ ተሽከርካሪዎችን ይዤላችሁ ቀርቤያለሁ። እነዚህ ተሽከርካሪዎች የባንክ ብድር የተመቻቸላቸው እንዲሁም ዕዳ ያለባቸው ተሽከርካሪዎች ስለሆኑ ለራይድ የሚሆኑ እንዲሁም ለስራ የሚሆኑ ናቸው። እነዚህ መኪኖችም አንዱ ካንዱ በምን እንደሚሻል እንዲሁም በምን እንደሚያንስ በስፋት እናያለን። ከመረጃዎቹ ጋር አብሬያችሁን ቆያለሁ። ነኝ መልካም ቆይታ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ የተለያዩ ከመኪና ጋር የተገናኙ የተለያዩ መረጃዎችን ይዘላችሁ ስለምንቀርብ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሱ የደወል ምልክቱን ይጫኑ። ይህንን ቪዲዮ የሰራ ነው ከዚህ በፊት ሙሉ ለሙሉ ለምንድን ነው የአዲስ የነዳጅ እንዲሁም የኤሌክትሪክ መኪኖች ብቻ የምታቀርቡት ያገለገሉትስ ብላችሁ ነበር። ለዚሁ መልስ እንዲሆን በማለት ነው ለዛሬ ይዘናቸው የቀረብናቸው አዳዲስ እንዲሆን ያገለገሉ የነዳጅ ከትልልቅ እስከ ትንንሽ የተለያዩ ተሽከርካሪዎችን የምታገኙበት የቴሌግራም ቻናል ሊንክ የኮሜንት መጀመሪያ ላይ አስቀምጬላችኋለሁ። ለዛሬም ይዘናቸው ከመጣናቸው ተሽከርካሪዎች መካከል ከትልቁ ውስጥ በምንጀምርበት ጊዜ የ2024 ሞዴል ቶዮታ ራቭ4 ተሽከርካሪ ነው። እነዚህ ተሽከርካሪዎች ሃይብሪድ ሞዴሉ ናቸው። መኪኖቹ ባለ 2.5 ሊትር 4 ሲሊንደር ኢንጂን የተገጠመላቸው ሲሆን 219 የፈረስ ጉልበት ማምጫት ይችላሉ። ቶፕ ስፒዳቸው 180 ኪሎ ሜትር በሰዓት ሲሆን 5 ሰው መጫን የሚችል ኤስዩቪ የሚባሉ ተሽከርካሪዎች ናቸው። እነዚህ መኪኖች በባንክ ብድር የተመቻቸው ሲሆኑ 00 ሞዴል ነው። ይህም ተሽከርካሪ የወጣለት የመሸጫ ዋጋ በ10 ሚሊዮን ብር ለገበያ የቀረበ ሲሆን ብድሩም የሚቆየው ለ5 ዓመት ነው። ወለዱ ምን ያህል ነው ካላችሁኝ በ21% የወለድ ምጣኔ የቀረበ ሲሆን የወጣለት የመሸጫ ዋጋ በወሩ የሚመጣው በ135226 ወራዊ ክፍያ በ10 ሚሊዮን ብር ለገበያ ቀርቧል። ሌላኛው ደግሞ የ2024 ሞዴል BYD ሴጉል ዩዝድ ሞዴል ነው። የተሽከርካሪ የ2024 ዓ.ም ምርት ሲሆን የBYD ሴጉል የሚባሉ ተሽከርካሪዎች የተገጠመላቸው የኤሌክትሪክ ሞተር ለፊተኛው ጎማዎች ፓወር የሚያደርግ ሲሆን 74 የፈረስ ጉልበት ማምጫት ይችላል። እነዚህ መኪኖች በአንድ ጊዜ ቻርጅ 405 ኪሎ ሜትር መጓዝ የሚችሉ ሲሆን የተሽከርካሪ እስካሁን 10000 ኪሎ ሜትር ተጉዟል። የመኪናው ታርጋ ቁጥር ስንት ነው ካላችሁኝ ኮድ 2C ሲሆን እነዚህ ተሽከርካሪዎችም የወጣላቸው የመሸጫ ዋጋ ባንክ 1.2 ሚሊዮን ብር ያለበት ሲሆን ካሽ ደግሞ 1.5 ነው። ይህም ተሽከርካሪ አጠቃላይ ክፍያው 2 ሚሊዮን 700 ሺህ ብር ለገበያ ያቀርበዋል። በዚህ ሳምንት ደግሞ ለገበያ የቀረበው አንድ አዲስ ለየት ያለ ሞዴል ተሽከርካሪ አለ። የተሽከርካሪ የ2025 ሞዴል ሱዙኪ ዲዛየር ሃይብሪድ ተሽከርካሪ ነው። ይህ ተሽከርካሪ የተገጠመለት ኢንጂን ባለ 1.2 ሊትር 3 ሲሊንደር ኢንጂን የተገጠመለት ሲሆን የተገጠመለት ትራንስሚሽን ደግሞ CVT አውቶማቲክ ትራንስሚሽን ተገጥሞለት እናኛለን። መኪናው ከዚህ በፊት ከነበረው የነዳጅ አጠቃቀም የተሻለ ሆኖ የቀረበ ሲሆን የወጣለት የመሸጫ ዋጋም ከበፊቱ ትንሽ ዋጋ ጨመር ብሏል። የመኪናው የነዳጅ አጠቃቀም ስንት ነው ካላችሁ እነዚህ መኪኖች ከ23 እስከ 25 ኪሎ ሜትር በሊትር መጓዝ እንደሚችሉ ካምፓኒው ገልጿል። መኪኖቹም ማይልድ ሃይብሪድ የሚባሉ ስለሆነ ሙሉ ለሙሉ በነዳጅ የሚሰሩ ማለትም የኤሌክትሪክ ሞተራቸው የነዳጅ ሞተሩን የሚያግዝ ነው እንጂ በኤሌክትሪክ ብቻ መጓዝ የሚችሉ ተሽከርካሪዎች አይደሉም። ይህም ተሽከርካሪ ይወጣለት የመሸጫ ዋጋ በ3 ሚሊዮን 900 ሺህ ብር ለገበያ ያቀርበዋል። ሌላኛው ተሽከርካሪ ደግሞ የ2022 ሞዴል ሱዙኪ ስዊፍት ተሽከርካሪ ነው። እነዚህ መኪኖች የተገጠመላቸው ኢንጂን ባለ 1.2 ሊትር 4 ሲሊንደር ሲሆን የተገጠመላቸው ትራንስሚሽን ደግሞ AGS የሚባል ሰሚ አውቶማቲክ ትራንስሚሽን ተገጥሞለታል። መኪኖቹ ታርጋ ቁጥራቸው ኮድ 3B ሲሆን መኪናውም እስካሁን 45000 ኪሎ ሜትር ተጉዟል። መኪናው የ8 ዓመት ብድር ያለበት ሲሆን በእጃችሁ ካሽ መክፈል ያለባችሁ በ1 ሚሊዮን 250 ሺህ ብር መክፈል አለባችሁ። እንዲሁም የባንክ ብድሩ 1.5 ሚሊዮን ብር አለ። ወራዊ ክፍያው ምን ያህል ነው ካላችሁ በ23500 ብር ወራዊ ክፍያ የግላችሁ ማድረግ ትችላላችሁ። ሌላኛው ደግሞ BYD ዩዋን አፕ የሚባል ተሽከርካሪ ነው። የተሽከርካሪ ቦዲ ታይፑ SUV የሚባል ሲሆን 5 ሰው መጫን ይችላል። እነዚህ መኪኖች ቦዲ ታይፓቸው SUV የሚባል ሲሆን 5 ሰው መጫን ይችላል። እነዚህ መኪኖች የተገጠመላቸው የኤሌክትሪክ ሞተር የፊተኛ ጎማዎችን ፓወር የሚያደርግ ሲሆን የመኪናው የተገጠመለት ባትሪ ደግሞ የተሽከርካሪ በአንድ ጊዜ 400 ኪሎ ሜትር መጓዝ ያስችለዋል። ድራይቭ ታይፓቸው ሲንግል ሞተር ፍሮንት ዊል ድራይቭ የሆኑት እነዚህ ተሽከርካሪዎች ቶፕ ስፒዳቸው 165 ኪሎ ሜትር በሰዓት ነው። እነዚህ መኪኖችም እስካሁን 1600 ኪሎ ሜትር የተጓዙ ሲሆን የወጣላቸው የመሸጫ ዋጋ ይሄኛው ዩዝድ ሲሆን ታርጋ የለጠፈም ነው። የመኪናው ዋጋ ምን ያህል ነው ከተባለ ከ3 ሚሊዮን 900 ሺህ ብር ጀምሮ ለገበያ ያቀርበዋል። ሌላኛው ደግሞ በአስቸኳይ ለገበያ የቀረበ አንድ ተሽከርካሪ አለ። ይህ ተሽከርካሪ የ2024 ሞዴል BYD ቺን ፕላስ ፕለጊን ሃይብሪድ ተሽከርካሪ ነው። መኪናው የተገጠመለት ኢንጂን ባለ 1500 ሲሲ 4 ሲሊንደር ቱርቦ ቻርጅ ሲሆን የተሽከርካሪ ፕለጊን ሃይብሪድ እንደመሆኑ በኤሌክትሪክ ኃይልም እንዲሁም በነዳጅ ብቻ መጓዝም ይችላል። በኤሌክትሪክ ኃይል ምን ያህል መጓዝ ይችላል ካላችሁ
በኤሌክትሪክ ብቻ 100 ኪሎ ሜትር የመጓዝ አቅም ያለው ሲሆን በአጠቃላይም የነዳጅ እንዲሁም የኤሌክትሪክ ሞተሩ አንድ ላይ በሚሰሩበት ጊዜ ደግሞ የተሽከርካሪ 2100 ኪሎ ሜትር የመጓዝ አቅም አለው። የመኪናው ታርጋ ቁጥር ኮድ 2 C63000 ነው። መኪናው ታርጋ ለጥፎ የቆመ ተሽከርካሪ ነው። ማለትም 00 ተሽከርካሪ ማለት እንችላለን ታርጋ ከመለጠፉ ውጪ። ይህም ተሽከርካሪ ይወጣለት የመሸጫ ዋጋ በምናይበት ጊዜ በ3,800,000 ብር ለገበያ ያቀርበዋል። እጃችሁ ላይ 1,100,000 ብር ካለ ደግሞ አንድ ተሽከርካሪ አለ። በተለይ ራይድ መስራት የምትፈልጉ ከሆነ የተሽከርካሪ ቼሪ አሪዞ 5 የሚባል ተሽከርካሪ ነው። መኪናው የተገጠመለት ኢንጂን 1500 ሲሲ 4 ሲሊንደር ኢንጂን የተገጠመለት ሲሆን የተገጠመለት ትራንስሚሽን ደግሞ በማኑዋል ትራንስሚሽን ለገበያ የቀረበ ነው። መኪናው ምን ያህል ኪሎ ሜትር ተጉዟል ካልን የተሽከርካሪ 26000 ኪሎ ሜትር የተጓዘ ሲሆን የመኪናው ታርጋ ቁጥር ኮድ 1 ነው። ይህም ቀጥታ ከተላላፊ እየቀየረ ነው። የተሽከርካሪ በካሽ 1,100,000 ብር እንዲሁም ባንክ 1 ሚሊዮን ብር አለበት። አጠቃላይ ዋጋውም 2,100,000 ብር ነው። የመኪናው ወራዊ ክፍያ ምን ያህል ነው ካልን 32,000 የኢትዮጵያ ብር ወራዊ ክፍያ አለበት። ሌላኛው ተሽከርካሪ ደግሞ የ2023 ሞዴል ጄቱር ኤክስ7 ፕላስ የሚባል ተሽከርካሪ ነው። የተሽከርካሪ ቦዲ ታይፑ ክሮስኦቨር ኤስዩቪ የሚባል ሲሆን የተሽከርካሪ ላይ የተገጠመለት ኢንጂን ለ1500 ሲሲ 4 ሲሊንደር ቱርቦ የተገጠመለት ሲሆን 156 የፈረስ ጉልበት ማምጣት ይችላል። ይህ ተሽከርካሪ ላይ የተገጠመለት ትራንስሚሽን ባለ 6 ስፒድ አውቶማቲክ ዱዋል ክለች ትራንስሚሽን የተገጠመለት ሲሆን የተሽከርካሪም እስካሁን 31000 ኪሎ ሜትር ተጉዟል። የተሽከርካሪ በባንክ ያለበት ዕዳ 1.5 ሚሊዮን ብር ሲሆን ካሽ 2,100,000 ብር አለበት። አጠቃላይ ክፍያውም 3,600,000። በሳይዟ አነስ ያለ ተሽከርካሪ ከፈለጋችሁ ደግሞ ሌላኛው አማራጫችሁ የ2021 ሞዴል ኪያ ፒካንቶ የሚባል ተሽከርካሪ ነው። የተሽከርካሪ የተገጠመለት ኢንጂን ባለ 1200 ሲሲ ሲሆን የመኪናው ትራንስሚሽን ደግሞ አውቶማቲክ ነው። የተሽከርካሪ እስካሁን 25000 ኪሎ ሜትር ተጉዟል። የመኪናው ታርጋ ቁጥርም ኮድ 2B ነው። መኪናው የወጣለት የመሸጫ ዋጋ በ2,150,000 ብር ለገበያ ወጥቷል። ለስራ የምትፈልጉት መኪና ካለ ደግሞ ሌላኛ አማራጭ አለ። ይህም የ2018 ሞዴል ቶዮታ ሃይሉክስ ሪቮ ደብል ካፕ ተሽከርካሪ ነው። የተሽከርካሪ 2018 ዓ.ም ምርት ሲሆን የተሽከርካሪ የሚጠቀመው የነዳጅ አይነት ናፍጣ ነው። የመኪናው ትራንስሚሽን ማኑዋል ሲሆን የመኪናው ታርጋ ቁጥር ደግሞ ኮድ 2B ነው። ይህም ተሽከርካሪ የወጣለት የመሸጫ ዋጋ በ5,800,000 ብር ለገበያ ወጥቷል። ሌላ ደግሞ ለራይድ የሚያገለግል መኪና ፈልጋለሁ ካላችሁ ሌላኛው ተሽከርካሪ የ2022 ዓ.ም K60 የሚባል ተሽከርካሪ ነው። የተሽከርካሪ ቦዲ ታይፑ ኤስዩቪ የሚባል ሲሆን መኪናው አጠቃላይ የወጣለት መሸጫ ዋጋ 1,600,000 ብር ነው። ባንክ ዕዳ ያለበት 650,000 ብር ሲሆን የተሽከርካሪም እስካሁን የተጓዘው ኪሎ ሜትር 49000 ኪሎ ሜትር ተጉዟል። ተሽከርካሪም ያለበት የባንክ ዕዳን በወር የሚከፈለው 28,000 ብር ነው። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎች መከታተል ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።